ላይቡን ዘግተህ ውጣ። አሁን ዛሬ ማለት ጥሩ አይደለም። እሺ እንወዳለን፣ በጣም ንገረኝ እስኪ። በጣም እንወዳለን፣ በጣም እንወዳለን። ታዲያ ነህ፣ እንወዳለን። ላይቡን ዘግተህ ውጣ። ጥሩ አይደለም። ምንድነው ችግሩ? ንገረኝ። እንዳልካቸው ምን ትክክል ያልሆንከው አንተ ነህ። እኔ ትክክል ነኝ አማራ ነኝ ብዬ ወጥቼ ጫካ ላይ ነው ያለሁት። አንተ ግን ትክክል አይደለም። አማራ ነኝ ሳትል ከተማ ቁጭ ብለህ ጫካ ላይ ከሆንክ እንደኔ ቪዲዮ ከፍተህ ውጣ። አሌክስ ምትባል ብሎክ ነው ማድረግህ። እንዲያው ባገኘው አሁን ማርያምን ትክክል ያልሆንከው አንተ ነህ። እኔ ትክክለኛ ነኝ። ኤኒ ታይም ልሞት የወጣውለት ትግል ነው። እኔ ሙቼ ሀገር ነፃ ይወጣል። ባንዲራችን የአፄ ሚኒሊክ ባንዲራ ሀገር እንሰራለን ብለን የወጣ ነኝ። አንተ ከተማ ቁጭ ብለህ በማንም ሞት በጀግና ሞት አንተ አትቀልድም። ይቅርታ ዋና አማራ ድጋሚ እንዳለ የህዝቤ አማራ ከሆንክ በውስጥ ታወራኛለህ። ሰው በሰው ነው እንዲያው የምትመጣ ሽማግሌ ልከህ ነው የምታረቀ። አሁን ያወራት አማርኛ አንተ ነጣጣይ ሐሳብ ነው ያዝ። አይ አሁን ቢሆን ግንባር ነበር ምልህ አንተ የቦጅቧጃልሽ። እኔ እኮ ነው ዋጋ የከፈልኩኝ። እኔ ስላልሞትኩ አይደለም። እኔ ዛሬ ላይ ብኖርም ስንት ወንድሞቼ ግን ተሰውተውበታል ለዚህ ትግል። የነሱን ትግል ግን እኔ ነው ማስቀጥለው። እነሱ ግን ዛሬ እኔን ሲደግፉ ነገ አንተን ሲደግፉ፣ ዛሬ አንተን ጥለው ነገ እኔን ሲያነሱ፣ እንደዚህ ነው ትግል። ግን እንደዚህ አይደለም ወንድም አለ። የእውነት ትግል ቢገባቸው የጎንደር ልጅ ነን አማራ ነን ቢሉ ግን እንደዚህ አይነት ተሳቢ ቢኖራቸው ማርያምን እኔ ላይ ዘመቻ ያረጉ። እኔ በጣም ገረመኝ ማለት እኔ እኮ ነገ ሞትላችኋለሁ እኮ ምን ችግር አለው? ማንም ሰው ይሞታል፣ ጀግና ይሞታል። ትግል መቀጠል ግን በዛ ልክ ሳይሆን መተሳሰብ፣ ትክክለኛ የአማራነት ስሜት ካላቸው አማራ ሁሌም ቀዳሚ መሆን አለበት፣ ፋኖ ማሸነፍ አለበት የሚል እምነት ካላቸው እኔን መተቸትና እኔን መሳደብ አይደለም ዛሬ ላይ ለዚህ ትግል ዋጋ መክፈል ነው የነበረባቸው። ግን ለትግሉ ትግሉን ዋጋ እያስከፈሉት ያሉት ለትግሉ ዋጋ አልከፈሉ እና በጣም ይገርመኛል። ማርያምን አማራነት እንደዚህ ከሆነ በጨራሽ ብዙዎቹ አትያዝባቸው ብያለሁ። ምክንያቱም የበላይ ብዙ ውርጅብ ሲወርድበት ሲከርም ያው በፖለቲካም ሆነ በማናቸውም ነገሮች የአንድ ባንክ ሲያደርጉ የከረሙ እነሱ ናቸው። ሁለተኛ ደግሞ እዚህ የብልጽግና ተከፋይ ተቀምጦ በውጭ ሀገርም ሁሉ ያለ ስላለ በነዛም ደግሞ መያዝ የለብህም። ብዙ ጊዜ እዚህ የሚራገጠው ወይም ስትረሱ ሲያስጨንቀው ወይም ደግሞ እዚህ በምኑም ነው እንጂ እውነት ትክክለኛ የፋኖ ደጋፊ ሆኖ አይደለም። እንዴ ፋኖ እኮ ህይወቱን እየሰጠ ነው። እስከ እናት አባቱ እስከ እህት ወንድሙ ነው ህይወቱን የሚሰጥ ያለ አይደል? ስለዚህ በዚህ ልክ እንድትታይ ስለምንፈልግ ነው አንተንም ተውረፍረፍ የምንልህ። በትልቅ ደረጃ ያለህ ሰው ነህ። ህይወት እየከፈልክልንና አንተ ብቻ ሳይሆን እስከ ቤተሰቦች ህይወት እንደከፈልክ ስለማቅ ነው። እኔ እናት አባቶች ሁሉም እንደከፈልክ አውቃለሁ። ይህን ሁሉ ስለማቅ ከተከበረ ቤት ገብተህ መናገር የምትችለውን ልትናገር ትችላለህ። ካለበለዛሳ ስክሮል እያረክ ማለፍ፣ ከታቹን ማዳመጥ። ከታቹን የምታዳምጣቸው ስትሆን ማን የፋኖ ደጋፊ ማነውስ አዴን ተሸፍኖ የሚመጣው ብለህ መለየት ትችላለህ። እና ይህን አያስጨንቅህ፣ ችግር የለው። ለእንደዚህ ያለው ያው በሚመለሰው ይመለሳል። እኛም ስላለን እዚህ ሚዲያው ላይ ብዙም ለነሱ ትኩረት አትስጣቸው፣ ተው ለማለት ፈልጌ ነው ወንድም አለ። እና ሰው ብዙም አታስገባ። ብዙም አመሰግናለሁ። ከታች ያላችሁ እሺ፣ ሰላም እንዳልክ ማይተኛም ቆይ ሳለየ ቆይ አንዴ ያባድፈን እሺ አንዴ ልመልስለት ወንድም አለም እንግዲህ እሰማለሁ ብዬ አስባለሁ። እና በጣም በሚገርም ሁኔታ ፋኖ ምን በላ ምን አወራ ነው ምን ታገለ ነው የነሱ አካሄድ። አሁን አንድ ፋኖ ምን በላ ነው የሚባለው? አሁን ምን ልብላ ምን ልጠጣ ምንም የሚመለከታቸው ነገር የለም። እነሱ ግን እራታቸውን በልተዋል። ደስ የሚል ምግብ ደስ የሚል መጠጥ ጠጥተው ነው እንደዚህ ፖለቲካ የሚሰሩት። አይ አማራው ግን እየሞተ ነው፣
ፋኖ እኮ በባዶዱ እየታገለን ያለ ብለው እነሱ ግን አንድ ቀን ጾም አላደሩም። ማርያምን አሁን እንደዚህ ታጋይ ነው የሚለው ሚዲያ ላይ ወጥቶ የሚለፈልፈው ፋኖ እኮ 2 ቀን ሳይበላ 2 ቀን ሳይጣጣ እየታገለን ያለ። ስለዚህ እኔ ውጭ ሀገር ቁጭ ብዬ ወይም ውስጥ ሀገር አዲስ አበባም የትም ቦታ ይሆን እኔ ችግር የለብኝ፣ ግን እንደ አማራ ካሰበ እስኪ እነሱ የሚከፍሉትን ዋጋ በቤቴ ሁኜ ልክፈል እስኪ ብሎ አንድ ቀን እንኳን ግማሽ ሰዓት ምግብ ሳይበላ ለዚህ ይህን ትግል እስኪ እንዲያው ላስኪድ ብሎ በቤቱ ሳይበላ የሚውላለ ግማሽ ሰዓት። ፋኖ ግን ከአንድ ቀን አልፎ 2 ቀን 3 ቀን የማይበላበት ቀን አለ። ይሄ ድርጅት አፋብን ድርጅት የተመሰረተው በዚህ ልክ ነው። ስንት ዋጋ ተከፍሎበታል። በጣም ብዙ ዋጋ ማርያምነ በኔቱ አቅም በጣም ብዙ ዋጋ ከፍያለሁ። በኔቱ አቅም እኔ አዲስ አበባ ነው የምኖረው፣ ሁላችሁም ታውቃላችሁ። እኔ ዳባት ተወልጄ ባድግም የጎንደር ልጅ ነኝ። ዳባት ወረዳ ላይ ተወልጄ ባድግም አይቸው ማላውቅ መከራ ነው እያየሁት ያለው። ግን ግዴታዬ ነው፣ አማራ ስለሆንኩ ግዴታዬ ነው። ይህን መከራ ማየት አለብኝ፣ ይህን ስቃይ ማየት አለብኝ። አማራ ነኝ። እናንተም አማራ ከሆናችሁ ይህን ስቃይ እስኪ ለማየት ሞክሩ። ግን ያላያችሁትን ስቃይ ግን ስቃይ እንደዚህ ነው ብላችሁ መከራ እንደዚህ ነው ብላችሁ አትመስክሩ። በቃ ስቃይን የት ነው የምታውቁት እናንተ? ስቃይን እኮ የምናውቀው እኛ ነን። መከራን የምናውቀው ረሃብን፣ ጥማትን እኮ የምናውቀው እኮ እኛ እኮ ነን ጎበዝ። እናንተ ከተመቻቸ ቦታ ላይ ሆናችሁ እኔን መሳደብ ልዕልናው ሞራሉ ሊኖራችሁ አይገባም ነበር። ግን ከምን እንዳገኛችሁት እኔን ሰደባችሁኝ፣ እኔን አወረዳችሁኝ፣ የኔን ፎቶ ዘቀዘቃችሁት። ለአማራነት ግን ትልቁን ዋጋ የከፈልኩት እኔ ነኝ ባልልም በምችለው መጠን ግን ዋጋ ከፍያለሁ። ክርስቶስን ፈጣሪ በሚያውቀው ማለት ግን ለዚህ ትግል እኔ ትልቁን ዋጋ ከፍያለሁ አልከፈልኩም የሚለው ሳይሆን በቃ በምንችለው አቅም ዋጋ እንክፈል፣ ከዛ ደግሞ እንተሳሰብ እንጂ ይህን ትግል እናስቀጥል ከተባለ ሁላችን ይህ ትግል ወደፊት መሄድ ያለበትን መንገድ ነው መፍጠር ማሰብ ያለብን ነው ወይስ እኔን መተቸት የኔን መንገድ ከፊት ለፊት ጉድጓድ መቆፈር ነው ያለብን? እና ጎበዝ ቀስ ብለን እናስብ። የኔ ፍላጎት በዚህ ልክ ነው። ግን ያንተ ሚዲያ ላይ መውጣት ለትግሉ ለአፋብን ድርጅት ትልቅ ዋጋ ያስከፍላልና መጥፎ ነው የሚል ትልቅ እሳቤና ተቀባይነት ካለው እኔ ችግር የለውም፣ ሚዲያ ላይ አልወጣም። ያው የሚመሰክሩት የኛ ልጆች ናቸው። የኛ ልጆች አማራንን የምትሉት አትወጣ ሚዲያ ላይ ካላችሁ እኔ ችግር የለብኝም፣ እወጣለሁ። ጨርሻለሁ። አመሰግናለሁ። ሐሳብ ያላችሁ ሰዎች ሐሳብ ውስጥ አንዲት ልጨርስና ሰላም እዚህ በሚዲያው አሉ አላሉ ዲሽቃና ብሬን ይዘህ ገጥመህ ይህ ሚዲያው እኮ ምን ፎቶ ዘቀዘቀ አልዘቀዘቀ ምን ያመጣል? እንኳን እኛ እዚህ ብዙ ነገሮችን እያረግን እያየ ነው። ምን ያመጣል? ገጥመህ አይደለ ብዙ ነገሮች እያሳለፍክ አይደል ያለ ያ እንትን የሚልህ ነገር የለም። በርቱልን፣ ጠንክሮ ማለት ፈልጋለሁ። የዮቶር ልጅ ባለተራ ነህ፣ የምትናገረው ነገር ካለ ኦኬ። እሺ አመሰግናለሁኝ። እንዳልክ ማለት ከእኛም ከታች እየጻፍንልህ ነበረ ይመስለኛል። አንዳንዶች ያው እናንተ ስለማታውቋቸው ነው፣ እኛ በደንብ እናውቃቸዋለን። አንተን ወደ ሚዲያም እንዳትመጣ የሚፈልጉም እንደዚሁም ደግሞ አንተንም ስብናን ለመንካትም የሚፈልጉትም ምናልባት አንተ እነሱ በሚፈልጉት መንገድ ስላልርክላቸው እነሱ የሚያስቡትን ሀሳብ ስላላሰብክላቸው እና በእነሱ ጭንቅላት ስላልተራመድክላቸው አንደኛው አንተን ወደዚህ እንትን ውስጥ ለማስገባት የፈለጉበት አንደኛው እንትን ያ ነው። እኔ ግን እንደ ወንድም የምነግርህ ይሄ ትግል ብዙ ዋጋ የተከፈለበት ትግል ነው እና
ዋጋ ከሚከፍሉት መሃል አንደኛው አንተ እስከሆንክ ድረስ እዚህ ሶሻል ሚዲያ ላይ ማንም ና አትምጣ ክፈት አትክፈት በሚልክ ሳይሆን እኔ እንደ የራስህን ቤት ከፍተህ የምትፈልገውን ዓላማህን ለእኔ ይጠቅመኛል፣ ለድርጅቴ ይጠቅመኛል፣ ለአማራ ህዝብ ይጠቅማል የምትለውን ቤትህን ከፍተህ በቤትህ ማወያየት የምትችለውን በቤትህ ብታወያይ፣ እንደገና ደግሞ አንዳንድ የትግሉ ደጋፊዎች ቤት ስርዓት ያለው ቤት አለ። ስራ እንደዚህ ጋጠ ወጦችን የማይገቡበት ቤት እዛ ገብተህ ለመጫወትም ከፈለግ ከዛ እንትን ብትል። ከዛ ውጭ ግን እንደኔ ከማንም ቤት ባትሄድ በቃ ቤትህን ክፈት፣ ከአንተ ቤት እንመጣለን። መሬትም ላይ ያሉ ከአንተ የተሻሉ በነገራችን ላይ እዚህ የሚናገረው አንዳንዱ ምንም አይነት የጥይት ድምፅ ሰምቶ የማያውቅ ነው። አንዳንዱ እና ወደ ትግሉ ተቀላቀል ተብሎ ጥሪ ቢቀርብለት አይደለም ትግሉ ውስጥ ሊቀላቀል ይቀርና ማንነቱ የማይታወቅ ራሱን ደብቆ ለአማራ ህዝብ እየታገልኩ ነው እያለ አውሮፓና አሜሪካ ተቀምጦ ግን ራሱን ደብቆ የአማራን ትግል ሲያቆሽሽ የአማራን ታጋዮች ሲዘረጥጥ ሲውል ታየዋለ። ከነሱ ጋር ምንም አይነት መልስ በተለይ ማንነታቸው የማይታወቅ የአይዴንቲቲ ክራይሲስ ያለባቸው ሰዎች ጋር መመላለስም ተገቢ ነው ብዬ እኔ አላምንም። በዛ ልክ ብታየው። ከዛ ውጭ ድርጅቱ ላይ ያለው አንተ ነህ፣ እየታገልክ ያለው አንተ ነህ፣ ለመሞት የተሰለፍከው አንተ ነህ። ዛሬ ትሞት ከሰከንዶች በኋላ ትሞት አይታወቅም። ትግሉ ላይ ያለው አንተ ነህ። ማንም እዚህ ቁራ ስለጮኸ ምንም አይነት ነገር እንዳይሰማ፣ ምንም አይነት ነገር ለምን አፈሙዝ ሀሩዱ እንደዚሁም የብሬን ድምፅ፣ የዲሽቃ ድምፅ፣ የድሮን አሰሳ፣ የድሮን ሎኬሽን በጣም ብዙ ነገሮችን እያለፍክ ማንም ተራ ሰው እዚህ የቲክቶክ መንጋ ሰደበኝ ብለህ ወይም ደግሞ ተናገረኝ ብለህ ከቲክቶክም እቀራለሁ ወይም ደግሞ ለምን ተናገሩኝ ብለህ ምንም አይነት ስሜት በአይምሮ ላይ እንዳትሰጠው እንዳትነግረው። እኔ ምን ይሄንን ነው። ከዛ ውጭ የምትፈልገውን ድርጅትህ የሚያምንበትን አንተም የምታምንበትን ትግሉ ላይ እስከሆንክ ድረስ ድርጅትህን የማይጎዳ የትግል አጋሮችህን የማይጎዳ የአማራን ህዝብ የማይጎዳ ባመንከበት እየታገልክ ስለሆነ መሬት እስካለ ተጠያቂም እስከሆንክ መሬት ላይ ችግር ብትፈጥር ተጠያቂ ነህ። የሚጠይቅህ የበላይ አመራር አለ፣ የሚጠይቅህ ድርጅት አለ። ያ እስካለ ድረስ ከተጠያቂነት በጸዳና ራስህን ለትግሉ አሳልፈህ እስከሰጠህ ድረስ የፈለግከውን የፖለቲካ መስራት ትችላለህ። የፈለግከውን ለህዝቤ ይጠቅማል ያልከውን ፕሮፓጋንዳ መስራት ትችላለህ። ከፈለግክም ደግሞ ቤትህን ከፍተህ መጫወት ትችላለህ እና ምንም አይነት ነገር የመሸማቀቅ ነገር እንዳይሰማ። ከዛ ውጭ ያው ሰዎች ለይ ነው የምለው። በተለይ አንዳንድ እዚህ እኛ ሶሻል ሚዲያ ላይ ያልተረገጠ መሪ የለም፣ ያልተዘቀዘቀ መሪ የለም፣ እናቱ ያልተሰደበችበት መሪ የለም፣ ዘር ማንዝሩ ያልተዋረደ መሪ የለም። ግን እስኪኑ መሬት ላይ መታችሁ ታገሉ። ወንድሜ ትሰማለሽ? ቀጠለሽ። የአማራ መሪዎች ተሰድበዋል፣ አርበኞች ተሰድበዋል። የተሰደቡት በጠላት ነው። ግልጹ ነገር ሚዩት አድርገው፣ ድምፅ እየደገመብና ስለዚህ አሁን እኮ እኔ በጣም የገረመኝ የኛ ልጆች የጎንደር ልጆች የምንላቸው የአማራ ታጋይ የምንላቸው የፋኖን ትግል ወደፊት ያስቀድማሉ፣ ወደፊት ብዙ መንገዶችን ያመቻቻሉ የምንላቸው ልጆች ነው እኔን እየሰደቡኝ እኔን እየተቹ ያሉት። የፋኖን ድርጅት አፋብን ድርጅትን እየተቹ ያሉት፣ አፋብን ድርጅትን አንቀበልም እያሉ ያሉት እኮ አማራንን የሚሉ ጎንደሬንን ይላሉ፣ አማራንን ይላሉ። ግን
አይታወቁም። እኔ አላቃቸዋለሁ ጓደኞቼ ብዬ አቀረብኳቸው፣ ግን ድርጅቱን አይደግፉም። እኔንም ይተቹኛል። እኔ ድርጅት ነኝ። ስለዚህ ያው ምንድነው እኔ አሁን ግልጽ ያልሆነልኝ ወይ ድርጅቱን ጠልተው ደጋፊ የሚሆኑበትን ሌላ መንገድ ይፍጠሩ። ከዛ በተረፈ ምን አይነት አካሄድ ነው እየሄዱ ያሉት? አሁን አማን እኔን ሰደበኝ፣ ችግር የለውም ይስደበኝ፣ ፎቶዬን ይዘቅዝቀው። አፋብን ድርጅትን ጠልተህ አንደኛውን አካል መውደድ አችልም። አፋብን ድርጅት የጠላውን አብረ መጥላት ነው። አፋብን ድርጅትን የምትወደው ከሆነ ድርጅቱ የጠላውን ትጠላለህ፣ ድርጅቱ የወደደውን ትወዳለህ። አሁን እኮ ልክ እነሱ የሚያደርጉት ነገር መቼም መሽቷ ላይ ብዙ ነገር ማውራት ባይኖርብንም ከየትኛው እንደሆኑ ነው ያልገቡኝ። ከየትኛው እንደሆኑ አልገባኝም። እኔ ከብልጽግና ከሆኑ ብልጽግና ነን ብለው እኔን መሞገት ይችላሉ፣ ወይ ከፋኖ ከሆኑ ደግሞ ፋኖ ጋር ሆነው ደግሞ እኔን ይሞግቱ ይተቹ። እኔ ይጠይቃለሁ፣ ድርጅቱ ይጠይቀኛል። የምስተዳደረው በአፋብን ድርጅት ነው የምመራው። አፋብን ድርጅት ለዚህ ድርጅት ትልቅ ኪሳራ አድርሳል። ፖለቲካሊ፣ ወታደራዊ በጣም አንተ ታስፈልጋለህ፣ መታሰር አለብህ ካለ ያስረኛል። አይ ጥሩ ነገር አድርጋል ካለ ደግሞ ይደግፈኛል። እነሱ ግን ከየትኛው ነው ያሉት? አሁን ገብተው እዚያውን ብልጽግና ናችሁ ወይስ ፋኖ ናችሁ ብትላቸው አንደኛውን መወሰን አይችሉ። ምርጫ የላቸውም። ምርጫ ብለው ያሰቡት ከአሸናፊ ጎን ነን ነው። እሺ ፋኖ አሸናፊ ነው አንመጣም። እሺ ብልጽግና ያሸንፋል ብላችሁ ሀዘው ለጥቆ ብትላቸው ደግሞ አይለጥቁም። ከመሃል ሁነን እንደ አውሎ ንፋስ እንደሚያግለበልበው አዛ ላይ መግለብለብ ነው የምንፈልግ ነው የሚሉ። አውሎ ንፋስ እንደሚያስነሳው ንፋስ መሃል ላይ ሆነህ መግለብለብ፣ ይሄ ደግሞ አይሆንም። እኔ ፋኖ ነኝ፣ ብልጽግና መሆን አልችልም። ግልጹን ማወራችሁ ብልጽግና መሆን አልችልም። እናቴ ትሙት እስከ ሞት ድረስ እስከ ቀራኒው ድረስ ብዬ ያሰብኩት ትግል ይሄ ነው። እስከ ሞት ድረስ ወንድሞችን ያጣውበት እና አርበኛ ጌትነት መሳፍንትን እነ መቅደስን ስንት ጀግና ያጣውበትን ትግል ልቀለብሰው አልችልም። ስሞት በዚህች ዓላማ ሞታለሁ ካለው ደግሞ ነፃ ትወጣለች። በወንድሞቼ ሞት በኔ ጽናት አማራ ነፃ ይወጣል። ሀዛ በተረፈ ግን እኔን ለመሸርሸር እኔን ሌላ ስሜት ውስጥ ለማስገባት ብትለፉ ብትጠሩ ከመንገዴ ትልቅ ጉድጓድ ብትቆፍሩ ሲሆን እናንተ ትገቡበታላችሁ፣ እኔ ግን አልገባበትም። መድኃኒዓለም ያውቃል። እናቴ ቅድስት ድንግል ማርያም እሷ ትረዳኛለች። የእናንተ መንገድ ግን ትክክል አይደለም። መንገዳችሁን አስተካክሉ። አሁንም ፖለቲካው ትክክለኛ አማራ ፋኖ ማሸነፍ አለበት፣ አማራ ነፃ መውጣት አለበት ብላችሁ የምታስቡ ከሆነ አካሄዳችሁ ትክክል አይደለም። ማርያምን እና አማን ያደራጀውን ድርጅት እኔ አውቃለሁ። ግልጹን ነው የምነግርህ። እየርክበት ያለው መንገድ ማንን ሰብስበህ እኔን መትተህ እኔን ከሚዲያ የማውጣት ዘመቻ እያደረክ ነው። ቅድም ጭራሽ ፊት ለፊት እንደዚህ ወጥቼ እኮ እኔን የተቸ ሰው ነህ። አይደረግም። ማርያምን በፍጹም የማይሆን በፍጹም አይሆንም። እኔን የሚተቸኝ እዚህ ያለው ፋኖ እንኳን አልተቸኝም። የማይተቸኝ ለምንድን ነው? ጥፋት የለብኝማ። ትክክለኛ ንጹህ የሆነ ትግል ነው እየታገልኩ ያለሁት። ታዲያ እኔ ምን አጥፍቼ ነው አንተ አሁን የምትተቸኝ? የዛሬ 5 ወር 6 ወር አግዜ ሊሆን ይችላል። በጣም ጓደኛዬ ነህ፣ በጣም ወድህ የምትወደኝ የማከብረህ የምታከብረኝ ጓደኛዬ ነህ። በተለያየ ነገር ተጋግዘን ተሳስበን ሊሆን ይችላል። ያነ እንዳለ ሆኖ ዛሬ ላይ ግን የዓላማ ልዩነት ካለ እገልሃለሁ ወይ ትገልኛለህ። የዓላማ የሐሳብ ልዩነት አለ ብለህ የምታስብ ከሆነ ግን ቁጭ ብለን እንነጋገር፣ እናወራለን። በማውራት በመነጋገር በመተሳሰብ ሐሳቦች ይፈታሉ የሚል እምነትና ጽናት ነው ያለኝ። ጨርሻለሁ። አንድ ጊዜ እዚሽ ላይ እንዳልክ አሁን እኔ ካንተ ላይ በጣም ጥፋት እያየው ነው።
አሁን ለምሳሌ አንተ አሁን እንግዲህ በዚህ ትግል ላይ ተጭበርብረው ተወናብደው የተሰዉ ሰዎች አሉ። ለምሳሌ አሁን በጣም እንግዲህ በአሳማኝ ሁኔታ ሚዲያ ላይ በጣም አወዛግቧቸው የተበሉ ሰዎች አሉ። ለምሳሌ አሁን ውባንተ አባተና ከፍ ያለው ደሴ ከነሱ ትምህርት መውሰድ አለብን። ግን እኛ አሁን አንተን ማንኛውም ሰው የሚጠላ ሰው እንደሌለ ይሄን ማወቅ መቻል አለብህ። አንዳንድ ሰው ሊተች ይችላል። አሁን በተለይ አሁን ይሄንን ፋኖን ለመተቸት ትንሽ ወጣ ያለው ይሄ በተለይ አሁን የተከዜ ዘብ የሚባለው ነገር ነው። እሱ ላይ ደግሞ እናንተ እንዳትጣሉ ተብሎ ነው እንጂ ማንኛውም ሰው የፋኖ ደጋፊ ነው። ይሄንን አንተ ማወቅ መቻል አለብህ። ግን እርስ በርሳችሁ እንዳትተኳኮሱ፣ እንዳትተላለቁ ፍራቻችን ይሄ ነው። በቃ የጎንደር ልጆች አብዛኛው ፍራቸው ይሄ ነው እንዳልክ በዚህ መልኩ መውሰድ አለብህ። እኔ እግዚአብሔር ምስክሬ ይሁን የልጅነት አይባይና ያስፈጀኝ እኔ እውነታውን ነገር የምነግርህ ነው። እርስ በርሳችሁ ተተኳኩሳችሁ እንዳትተላለቁ ነው በቃ ፍራቻችን። ሌላ እኔ ግጥም ያልኩ የፋኖ ደጋፊ ነኝ። ቤቴን ገብተህ ማየት ትችላለህ። አሁን ቤቴን ግባና ይኸው እግዚአብሔር ምስክሬ ይሁን ወንድሞቼም ፋኖ ውስጥ ነው እያገለገሉ ያሉት። ግን እኛ አሁን ላይ ጎንደርና ሸዋ ላይ የከረመ ቆይ ልብን ማንየው አቃስፈር ሚኪ ልብን ማንየው ቤትንስ ገብቻ አየሁት። ልብህን ማንየው አሁን እኮ ማየት ያቃተን የሰውን ልብ እኮ ነው። ቤቱማ የፋኖ ቤት ነው። ሁሉም ፋኖ እያለ ይለቃል። ልቡ ግን ሌላ ነው። ልቡን ማንየው የሚል ጥያቄ እጠይቃለሁ። ይሄን መልስ። ይቅርታ ሚውት ስላረኩ። ልብን እግዚአብሔር ነው የሚያየው። ግን አንተ ሰው ማመን የለም። አዲያ ሚዛናዊ ሆነ አውራ እኮ አሁን ምን መሰለህ እንዳልክ እኔ የራሴን ነው የምነግርህ። የራሴን ስሜት ነው። ለምን ያገሬ ልጅ ስለሆንክ የራሴን ስሜት ነው የምነግርህ። እኔ ማለት ነው የፋኖ ደጋፊ ነኝ 100%። ይሄን ማወቅ አለብህ። ግን ሁለታችሁ ግን እንዳትጣሉ ጥረት አደርጋለሁ። የተከዜ ዘብና ፋኖ በታምር እኔ እንዲተኳኮስ አልፈልግም። ይሄንን ሐሳብ ይሄንን ነገር ሽማግሌ እንዲፈታው ነው የምፈልገው። ሌላ ምንም አይነት ኬዝ የለብንም። አሁን አማን በቀደም ፎቶን ሲዘቀዝቀው ነበረ። ገብተን ለምንድነው እንደዚህ የምታደርገው? ይሄ ነገ የሆነ ችግር ቢገጥመው የእግር ሰዓት እኮ ነው ተክሎብ የሚሄደው። ይሄ እንደዚህ አይነት ጥሩ አይደለም። እርስ በርሳችን የተባባሉ እግዚአብሔር ምስክሬ። አንተን አሳልፈን ልንሰጥህ አንተን ልናስበላህ በታምር እንደዚያ ብለህ ማሰብ የለብህም። እኛ ይሄን የተከዜ ዘበን እናንተ ከታይ ሽማግሌዎች እንዲፈቱት መገፋፋት አለባችሁ። ይፍቱት፣ ሽማግሌ ይፍታው። ይሄ ነገር ነው በጣም እያመሰ ያለው ሚዲያውንም እያመሰ ያለው ይሄ ነው። እኔ እውነቱን ነው የምነግርህ፣ በግልጽ ነው የምነግርህ። እያመሰ ያለው ሌላ ምንም የሚያምስ ታሪክ የለም። ሁሉም የፋኖ ደጋፊ ነው። አለቀ። ለምን ወደን ሳይሆን በግድ ነው። በቃ እናታችን እየተደፈረች ስለሆነ፣ እህታችን እየተደፈሩ ስለሆነ፣ ንብረታችን እየወደመ ስለሆነ፣ እየተቃጠለ ስለሆነ ነው። ያለ ግድ በወድ ነው እናንተን የምንደግፋችሁ፣ ወደን አይደለም። ይሄ ነገር ስለሆነ ነው። እና ግን የተከዜ ዘብ በሰላማዊ መንገድ ሽማግሌ ይፍታው፣ ገፋፉ ትላልቆችን ሰዎች ነው። ይሄ ነው በቃ ዋናው ነገር። እዚህ ነው ማስመር ያለብህ ወንድም አለ። ሌላውን የተለያየ ፖለቲካ የተለያየ ፕሮፓጋንዳ ሊያራምድ ይችላል። እሺ አመሰግናለሁ ወንድም አለ። መሽቷል። ያው ብዙም አንዳንድ ሀሳብ ጣል አድርጉና እኛ ሁሉን ነገር እናውቃለን። ሰላም ብያለሁ። የሚጠላ ግን ማወቅ አለብህ። አንተ ማንም የሚጠላህ አንተን የሚጠላህ ሰው እንደሌለ ማወቅ አለብህ። ደምህን በነፃነት ያለምንም ክፍያ እያፈሰስክ ያለምንም ሁላችንም ብርድ ካሞቀ ቤት ነው ብርድ ልብሳችን ለብሰን የምንፈልገው ምግብ እየበላን የምንፈልገውን ነገር እየተጠቀምን ያለ ነው። አንተን አሳልፎ የሚሰጥ ሰው በጣም ነው የምታሳዝነን። እግዚአብሔርን የማስበው እንጂ እንደ ፖለቲካ ከሆነ ፖለቲካ ከባድ ነው። ፖለቲካ እኔ ትልቁ ዋጋ እየከፈልኩኝ ስለኔ አያስብም። ፖለቲከኛ ከባድ ነው። እኔ ግን ሁልጊዜ የማስበው ዛሬ ማታ አራት አብረውኝ በልተው ጠዋት ቁርስ ላይ የማላገኛቸው ወንድሞች አሉ። እዚህ ጋር ትክክለኛ ዓላማ ራሳቸውን ለመሰዋት ነፍሳቸውን ለመሰው ህይወታቸውን ሰጥተው ባንዲራ እናቆማለን ባንዲራ እናኖራለን ብለው የሚያስቡ ወንድሞች አሉ። ትክክለኛ እምነትና ጽናት ያለ በእነሱ ነው። ፖለቲከኛ አንድ ነገር ልናገር። አንድ ሲታወራ እንዳልካቸው
ስለዚህ ቆይ እስኪ እንደማመጥ። ስለዚህ እኔ ትልቅ ትኩረት ያለኝ ፖለቲከኛውን በውስጥ የሚያወሩኝን በውጭ የሚያወሩኝን ምናምን ጠላለው ወይ እነሱን አልቀበልም ማለት ሳይሆን ትልቅ ቦታ የምሰጠው ግን አብሮ ይስላለው ስቆስል የሚያነሳይ ብሞት የሚቀብረኝ ሲወድቅ ማነሳውን ቢሞት ምቀብረውን ጓደኛዬ ነው። እዚህ ጋር ትልቅ ቦታ የምሰጠው በመጀመሪያ ደረጃ ማለት ነው። ስለዚህ ሚውት አድርጉ እንጂ ጎበዝ እንደማመጥ። ስለዚህ እኔ ብዙ ነገር ሊወራ ይችላል፣ ብዙ ነገር ትችት ምናምን ይኖራል፣ የሐሳብ ልዩነት ይኖራል። የሐሳብ ልዩነት ደግሞ ተራ ነገር ነው፣ ትስማማለህ። የዓላማ ልዩነት ካለ ግን ከባድ ነው። በዛ ልክ ነው እኔ የምረዳውና ዋና ማራ ይቅርታ ወንድሜ ጨረስክ? አንድ ልናገር፣ ሚኪ ያለውን ተቀበልና ላይቡን ዘግተህ ውጣ። ጥሩ አይደለም። ዛሬ በጣም ወድ ጓደኛዬ ነህ፣ ወንድሜ ነህ፣ እወድሃለሁ። ላይቡን ዘግተህ ውጣ። አሁን ዛሬ ጥሩ አይደለም። እሺ ሚኪ ያለውን ተቀበል። እንወዳለን ሁላችን፣ እንወዳለን ሁላችን። ላይቡን ዘግተህ ውጣ። አሁን ዛሬ ማለት ጥሩ አይደለም። እሺ እንወዳለን፣ በጣም እንወዳለን፣ በጣም እንወዳለን። ታጋይ ነህ፣ እንወዳለን። ላይቡን ዘግተህ ውጣ። ጥሩ አይደለም። ምንድነው ችግሩ? ንገረኝ። እንዳልካቸው ምን ማሸማቀቅ ነው ወይስ ምንድነው? አሁን ትክክል አይደለም ምናምን እንዳንተ ሶፋ ላይ መተኛት ነበረብኝ። በቃ ግልጽ የሆነ አማርኛ መናገር ካለብህ ግልጽ የሆነ አማርኛ አውራ። አንተ ትክክለኛና ንጹህ ቦታ ካልሆንክ ደግሞ ስለራስህ አውራ። እኔ ጫካ አይደል ያለሁት፣ ወጥቻለሁ እኮ አንተ ነህ ያልወጣኸው። እንዴ ምን አይነት አማርኛ ነው የምታወራው? እሺ ወቅን ተራራ። እሺ ዋና ማራ እንዴት ነህ? ሰላም ነህ? ሰላም ብያለሁ ወንድም አለም፣ እንደምን አለ ወንድሜ? እንኳን በሰላም ቆየኸኝ። ሰላም ነው? አለን አለን አለን። ያው ጀግና በጠላት የተከበበ ነውና ተከበናለን። አይዞኝ አይዞኝ ወንድም አለም፣ እየሰማሁ ነው እኮ። ከባድ ነው በጣም እንዴ። ሰዎች ያበሳጫሉ አንዳንዴ፣ ነገር ግን ያው ከልኩ አያልፍም በሚለው አንድ ነገር ልበልህ። እዛች ዛፏ ውስጥ ቁጭ ብለህ ከሁለት ጓዶችህ ጋራ አንቺ ኩብልዬ አንቺ ኩብሎጋ የምትለዋን እያንጎራጎርክ ባለው ደስተኛ ፊትህ ነው እኔ ማየት የምፈልገው ወንድም አለም። ማንም ምንም ይላል፣ ጊዜው ከባዱ ነው እኮ ነው። አይዞህ አብሽር ወንድም አለም፣ ጊዜ ለኩሉ እያልክ አንተ የአባት አርበኞች ልጅ ነህ። ደግሞ ምን አባቱ ይመጣል ብለህ ነው? ከአባት አርበኞች ከነ መኳንንት ዘር ከነ መሳፍንት ስንት ተምረህ ከጎናቸው ሆነህ ብዙ ወጥተህ ወር አሁን ተከዜ ዘብ ኮልኮሌ ዘብ እያለ ሰውን ሊያሸማቀቅ ቢመጣ ዞር በል ከፊቴ ነው እንጂ ሌላ ምንም ነገር የሚያስፈልግ ነገር የለም። እዛው ዘብ ይሁንና ዘቡን ይጠብቅ። ከአንተ ጋር እኮ ንክኪም ግንኙነትም የለውም። አንተ አላቋቋምክለትም ተከዜ ዘብን። አንተ ጋር መጥቶ ለምን ያስታክካል? አሌክስ ምትባል ግልጹ ነገር አሌክስ ምትባል ልጅ ድጋሚ የዚህ ቤት እንዳትገባ ማርያምን። የተሰጠ ተልኮ አለ። ያችን ተልኮ ለማስተላለፍ ነው የመጣ። እውነት ነው አንዳልክዬ። አንተ በላይ ለምን በላይ ፖለቲከኛ የመሆን ምንም የሚያንሰኝ ነገር የለም። አንተ እንዲያውም ከተማ ቁጭ ብለህ ነው ፖለቲካ የምትሰራ፣ እኔ ሜዳ ላይ ቁጭ ብዬ ከቦታው ላይ። ግን ዛሬ ትክክል አይደለም። ትክክል ያለውን እንኳን አንተ ነህ። ታች ተጽፎልኝ ነው ይቅርታ ዋና አማራ። ትክክል ያለውን እንኳን አንተ ነህ። እኔ ትክክል ነኝ አማራ ነኝ ብዬ ወጥቼ ጫካ ላይ ነው ያለሁት። አንተ ግን ትክክል አይደለም። አማራ ነኝ ሳትል ከተማ ቁጭ ብለህ ጫካ ላይ ከሆንክ እንደኔ ቪዲዮ ከፍተህ ወጣ። አሌክስ ምትባል ብሎክ ነው ማድረግ።
እንዲያው ባገኘው አሁን ማርያምን ትክክል ያልሆንከው አንተ ነህ። እኔ ትክክለኛ ነኝ። ኤኒ ታይም ልሞት የወጣውለት ትግል ነው። እኔ ሙቼ ሀገር ነፃ ይወጣል ባንዲራችን የአፄ ምኒልክ ባንዲራ ሀገር እንሰራለን ብለን የወጣነኝ። አንተ ከተማ ቁጭ ብለህ በማንም ሞት በጀግና ሞት አንተ አትቀልድም። ይቅርታ ዋና አማራ ድጋሚ እንዳለ የህዝብ አማራ ከሆንክ በውስጥ ታወራኛለህ። ሰው በሰው ነው እንዲያው የምትመጣ ሽማግሌ ልከህ ነው የምታረቀ። አሁን ያወራት አማርኛ አንተ ነጣጣይ ሐሳብ ነው ያዝ። አይ አሁን ቢሆን ግንባር ነበር ምላ አንተ የቦጅቧጃ ልጅ